ጤና ይስጥልኝ ለኢትዮጵያ ኮሚኒቲ አባላቶች በአትላንታ ዛሬ መልእክት ለማስተላለፍ ነው። እንግዲህ ኦክቶበር 5 በአደረግነው ስብሰባ ባይሎአችን ጸድቆ በባይሎው መሰረት ደግሞ አስመራጭ ኮሚቴዎችን መርጠናል። ስለዚህ ዛሬ የመጀመሪያ ግንኙነታችን አድርገን ለምርጫ የሚሆኑ ግብአቶችን አንዳንድ የሚያስፈልጉ ነገሮችን ለመወያየት ተገናኝተን ውይይት አድርገን ተባለው ደግሞ እኛ በየጊዜው እየወጣን ምን እየሰራን እንደሆነ የኛ ዲፋይንድ ስኮፕ ነው ያለን። ማስመረጥ ኢንዲፔንደንት ሆነን የሚመጣውን ጥቆማ በትክክል አይተን በንጽህና ሰርተን ኢንቴግሪቲ ባለው መልክ ስራው እንዲደረግ ማድረግ ነው። ያ ነው የኛ ሮል። ቅድም የተነሳው ነገር ነው ይሄ ሊደርሺፕ። ሰው ሳይጣላ ስራ መስራት ይችላል። በሐሳብ ግን አንድ ላይ ላንሆን እንችላለን እና በሐሳብ አለመስማማት ኢትስ ኦኬ። ግን እንዴት አድርገን ነው ስራ መስራት ወደፊት መሄድ የምንችለው የሚለውን ነገር ማየትና ሉኪንግ ቢዮንድ ከዚህ ከትንንሿ ነገር ወደ ዋናው ዓላማችን የሚያመጣንን ነገር ወጣቶችም አትሊስት ይሄን ፍርሃት ተው እንዲመጡ በሩን የሚከፍት ነገር ያስፈልገናል እና እሱን ወደፊት አይ ቲንክ ብዙ ሰው አለ፣ ብዙ ሪሶርስ አለ። አንድ ሰው ከዚህ አንድ ወይ ሁለት ሰው ኦቨርሳይት ብታረጉልን እንደ አክሽን ፖይንት እየጻፍኩት ነው ለሰዋቸው እና ላከና ኩሩቤል ስለዚህ ዝግጅት ያደረግን ስለሆነ እናንተም ደግሞ በየበኩላችሁ ለምርጫ የሚሆናችሁን ወይም ለምርጫ የሚሆነውን የምትጠቁሙትን ለኢትዮጵያ ኮሚቴ ወደፊት የሚያገለግለውን ሰው ለመጠቆም ዝግጅት አድርጉ። ዛሬ የማስተላለፈው መንገድ ያው ስራ እየተሰራ እንደሆነ ለማስታወቅ ነው። አመሰግናለሁ። ጤና ይስጥልኝ ለኢትዮጵያ ኮሚኒቲ በሙሉ አባላት በሙሉ በኦክቶበር 5 በነበረው ምርጫ የተመረጥን የአስመራጭ ኮሚቴዎች ስራችንን ጀምረናል። በዝግጅት ላይ ነን። ጥቆማዎችን ለመውሰድ ለዛ የሚያስፈልጉትን ነገሮች ደግሞ ከቦርድ አባላትና ከሌሎችም ከሚመለከታቸው የኮሚኒቲ ሜምበሮች እየተነጋገርን እንገኛለን። በቅርብ ጊዜ ፕሮግራማችንን እንዴት እንደሚሆን አትሊስት በተቻለ መጠን መቼ ጥቆማ እንደሚጀመር ለጥቆማ የሚያስፈልጉ መስፈርቶችና በየጊዜው ደግሞ የሚያስፈልገውን ሂደቱን ለማስረዳት እቅድ እያወጣን ነው። እንደገና እስከምንገናኝ ድረስ ግን አትሊስት ስራ መጀመራችንን ለማሳወቅ ነው እና ስራ ጀምረናል። የሚያስፈልገንን ትብብር ደግሞ እንጠብቃለን። ከቦርድ የሚያስፈልገውን ግብአት እንዲሰጡን ነው ዛሬ የተገናኘ ነው። በጥሩ ሁኔታ ይህንን ስብሰባ ጨርሰናል። ስራችንን እንቀጥላለን። እናመሰግናለን። ጤና ይስጥልኝ የኢትዮጵያ ኮሚኒቲ አባላት በሙሉ መስፍን እባላለሁ። ከዶክተር ሰናይት ጋር የአስመራጭ ኮሚቴ አባል ነኝ። ዶክተር ሰናይት ሰብሳቢያችን፣ እኔ ጸሐፊ ሆኜ ነው የማገለግለው። ምርጫውን በተሳካ መንገድ ለማካሄድ በዝግጅት ላይ ነን። ጠብቁን፣ ደጋግመን እንመጣለን። አመሰግናለሁ።